የሻቢያ ቀይ መስመር ብዙ ሰዓት አልፈጅም። ዛሬ ደግሞ ሻቢያ ቀይ መስመር አስምሮ መጥቷል። አንድ ሶስት ዜናዎች ከሰሜኑ ጋር ተያይዞ ያሉ አንድ ሶስት ዜናዎችን አነሳላችሁና አጭር አስተያየት እሰጣለሁ። አንደኛው ዜና የሻቢያ ቀይ መስመር የሚለው ነው። እንግዲህ የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል መግለጫ ሰጥቷል። በእንትኑ ላይ የመንግስትን አቋም የኤርትራ መንግስትን አቋም አሳውቋል። በዛ አቋሙ ላይ ምንድን ያለው? አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት ሀገርን ግዛት የመቆጣጠር ፍላጎት ሊታሰብ ወይም ሊታለም የማይችል ቀይ መስመር ነው ብሎ ቀይ መስመር አስምሮልናል። ይቀጥላል የማነ ገብረ መስቀል የኤርትራ የኮሙኒኬሽን ወይም ቃል አቀባይ ማለት ነው። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት ሀገርን ግዛት የመቆጣጠር አጀንዳቸው የሚያንጸባርቁት በሁለት መንገድ ነው ይላል። አንደኛው መንገድ በወታደራዊ ኃይልና ማስፈራራት ይላል። ሁለተኛው መንገድ ታሪካዊ ወይም ህጋዊ የሚሏቸው ምክንያቶች በመደርደር ነው ይላል። ስለዚህ በአንድ በኩል ወታደራዊ ኃይልና ማስፈራራት ይጠቀማሉ፣ በሌላ በኩል ደግሞ ታሪካዊ ያሉ ህጋዊ ያሉ ውይይት ያደርጋሉ ይላል። ይሄ ሁለተኛው ነገር ነው። ማጠቃለያ ላይ ምን ይላል? ይሄ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው በማለት እንግዲህ ቀይ መስመር እንደሆነ አስጠንቅቋል። እንግዲህ ይሄ ምላሽ የተሰጠው ለአማራ ብሔራዊ ንቅናቄ ነው። አብን ብለው ባይገልጹም ለአብን የተሰጠ ማስጠንቀቂያ ነው። ቀይ መስመር ተብሎ ተገልጾለታል። ሁለተኛ ከሰሜኑ ዜና ሳንወጣ ሌላው ዜና የቀድሞ የጀነራል ታደሰ ወረደን ቦታ ለጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ መሰጠቱን ሰምተናል። እንግዲህ ይሄ ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ የአዛዥነቱን የታጣቂው ኃይል የህወሓት ታጣቂ ኃይል አዛዥነትን መረከቡን የወጡ ዜናዎች ወይም መረጃዎች ያመላክታሉ። እንግዲህ ሻቢያዎችን በዚህ ደስተኛ የሚሆኑ ይመስላል። ምክንያቱም የህወሓት ታጣቂ አዛዥነት ከጀነራል ታደሰ ወረደ እንዲነሳ ፍላጎት ነበራቸው። በነገራችን ላይ አንዱ ያቀረቡት ከነ ደብረጽዮን ጋር ሲገናኙ ከታጣቂዎቹም ጋር ሲገናኙ ሻቢያዎች ጀነራል ታደሰ ወረደን ከታጣቂዎቹ ኃላፊነት አንሱት የሚል ከዚህ በፊትም ተናግሬያለሁ። አንዱ ጀነራል ታደሰ ወረደ ላይ ትረስት የላቸውም፣ ወላዋይ ነው የሚሉት። ከማናምናቸው ሰዎች አንዱ ጀነራል ታደሰ ወረደ ነው የሚሉት ሻቢያዎች። እና እንግዲህ ከታጣቂው ኃይል የበላይ ኃላፊነት ወርዷል። የጊዜ አስተዳደሩ ፕሬዝዳንት በመሆኑ ሊሆን ይችላል። ግን አሁን በጀነራል ፍስሐ መንጁስ ደስተኞች ናቸው የሚሆኑት። የሻቢያ ሰዎች ኮምፎርታብል ነው የሚሆኑት በጀነራል ፍስሐ ኪዳኑ ወደ የታጣቂው አዛዥ በመሆኑ ማለት ነው። አንዱ የሻቢያ ስኬት ከዛ አንጻር ሊታይ የሚችል ነው። እንግዲህ ሰሞኑን አልነበረም ጀነራል ፍስሐ ምንድነው ብለው ሲጠይቁም ታሞ ነው ብለው ነው የነገሯቸው። ግን በህመም ቢገልጹትም ያ በሚስጥር የተለያየ ቦታ ሄዱ እንደነበረ ነው መረጃዎች የሚያመላክቱት። ኢኔኒ ኬዝ ሁለተኛው የሻቢያ መዋቅራዊ ፍላጎቱ የተሟላ ይመስላል። በትግራይ ከጀነራል ታደሰ ወረደ ወላዋይ ከሚለው አናምነውም፣ ፌደራል መንግስት ጋር ይሄዳል፣ ፌደራል መንግስት ጋር ጤናማ ግንኙነት መፍጠር ይፈልጋል። ጀነራል ታደሰ ወረደ ጋር ጥሩ ግንኙነት እንዲኖረን አንፈልግም
ትረስት የለን የሚሉትን ሰው አሁን ወደ ጀና ፍሳ መንጁስ ተቀይሮላቸዋል ሶ ለጥ ያለ መሬት አገኙ ማለት ነው ሻቢያዎች ሶ ሁለተኛው ነገር እሱ ነው ሶስተኛው የአማራ ክልላዊ መንግስት አሁንም ከትግራይ ጊዜያዊ አስተዳደር ወይ መንግስት ጋር እልህ የተጋባ ይመስላል እልሁ ቀጥሏል የዛሬ ዜና የአማራ ኮሙኒኬሽን ዜና ብታዩት ያንን እልህ የማስቀጠል ሁኔታ ነው የተመለከትኩት ምን ይላል በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን በዳንሻ ከተማ ያስተዳደሩ የመንገድ ፕሮጀክት ስራ በፎቶ ብለው ነው ያወጡት ትላንት ከቴዲ ጋር ስንወያይ የነበረው ነገር ይሄ ነው በነገራችን ላይ ሶ ዛሬ የአማራ ክልላዊ መንግስት ይሄን ዜና አውጥቶታል ይሄ ነው እልልልህ መገባባት ጥሩ ማይሆነው ለዚህ ነው ይሄ አማራ ኮሙኒኬሽን ነው የገቨርንመንት ኮሙኒኬሽን ጽፈት ቤት ነው በአማራ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን በዳንሻ ከተማ እንግዲህ ጠቅላላ ነው የጠሩት በወልቃይት ጠገዴ ሰቲት ሁመራ ዞን ብለው ነው የጠሩት በምን በአማራ ብሔራዊ ክልላዊ መንግስት ብለው ማለት ስለዚህ የመንገድ ፕሮጀክት የኮብልስቶን ወይም ጌጠኛ ድንጋይ ንጣፍ ስራ በፎቶ ብለው ወጡት አሁን እውነት የአማራ ብሔራዊ ክልላዊ መንግስት ይሄንን በፎቶ ማሳየት ፈልጎ ነው ዜናው ወይንስ ከዚህ ዜና ጀርባ ይሄው ሰሞኑን መግለጫ ስታወጡ አይተናችኋል መግለጫ ስታወጡ ስላየናችሁ ለመግለጫዎቻችሁ መልስ ይሄውላችሁ መልስ ዛሬ የወጣ ነው ይሄው ያሳየዋችሁ እንዲህ አይነት ከፍተኛ የሆነ ብሽሽቅ ውስጥ ነው የተገባው ለመጋባት ውስጥ ነው የተገባውና ይሄን ነገር አይቻለውና ትንሽ አጭር አስተያየት በሶስቱም ጉዳዮች ላይ በአንድ በኩል በሻቢያው በሁለተኛ በነፍሳ መንጁስ መምጣት ሶስተኛ የአማራ ክልላዊ መንግስት የእልህ በሁለቱ መካከል ያለው እልህ መጋባት ማለት ነው ትላንት ከቴዲ ጋር ብዙ ነገር አንስተናል እውነት ለመናገር ይሄ የሆነ ነገር እየተከታተሉ መግለጫ ማውጣት ለትግራይ ክልል መንግስት ብዙ የሚጠቅማቸው አልመሰለኝ ጥሩ ነው ቴዲ ትላንት የገለጸው ነገር ጌታቸው ረዳኮ ባንዳ ስለሆነ ከዳተኛ ስለሆነ እያንዳንዱን ኢሹ እየተከታተለ አያወጣም ነበር ይሄውኛ እያንዳንዱን ጉዳይ ሰንጥረን ያወጣን ነቅሰን ያወጣን መግለጫ ያወጣን ነው እያሉ ያሉት የአማራ ክልላዊ መንግስት መጣና ምን ታመጣላችሁ ብሎ ዛሬ ያወጣ ምን አሁንም ሌላ መግለጫ ልታወጡ ነው ስንት አራት ሶስት ሁለተኛ ወጣ ሶስተኛ መግለጫ ልታወጡ ነው ዛሬ ይድረስ ለፌደራል መንግስትና ለአማራ ክልላዊ መንግስት የአማራ ክልል የሆነውን ቦታ እንዲ በማለታችሁ ከዛሬ ጀምሮ እንድታቆሙ የፕሪቶሪያ ስምምነትን የሚሰብር ነው ህገ መንግስቱን የሚሰብር ነው ብላችሁ ልታወጡ ነው ይሄው የአማራ ኮሙኒኬሽን መግለጫ ይሄ ነው በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን ብሎ ነው የወጣው እኔ በእርግጠኝነት የምናገረው የአማራ ክልል ይሄ መንገድ እንዲታይለት አይደለም ያወጣው ኮብልስቶን እየሰራው ነው ብሎ እንዲታይለት አይደለም የአማራ ክልላዊ መንግስት ያወጣው እናንተ ላወጣችሁት መግለጫ መልስ ነው እየሰጣችሁ ያለው መልሱን ሲሰጥ ደግሞ እስቲ ምን ታመጣላችሁ ይሄው አሁንም በአማራ ክልላዊ መንግስት ውስጥ ነው ያልን ነው የሚል ሜሴጅ ነው ያስተላለፈላችሁ ያለው ደን ቁጥር 3 መግለጫ የሚቀጥለው አርብ አሁን አርብ ነው መሰለኝ ከሌሊቱ 6 ሰዓት የምታወጡት እንጠብቅ መግለጫ ይሄው አሁንም የአማራ ክልል ኮብልስቶን ምናምን ብሎ ይዞ ወጣ አያዘልቅም የምንለው ለዛ ነው ይሄንን ተመርኩዘ የጌታቸውን ባንዳነት የጌታቸው ረዳን አሳልፎ ሰጪነት ልታሳይ አትችልም በምንም ታም እሱ ባንዳ ስለሆነ ነው ያላወጣው መግለጫ እሱ ከዳተኛ ስለሆነ ነው ልትል አትችልም አንዱ ፖለቲካ እሱ ስለነበረ ማለት ነው ሁለተኛ አሁንም ሰዎች መረዳት ያለባቸው
የፕሪቶሪያው ስምምነት የፖለቲካ ስምምነት ነው። ይሄ ስምምነት እነዚህ ቦታዎችን የሚገልጻቸው አወዛጋቢ ቦታዎች ብሎ ነው የሚገልጸው። አከራካሪ ቦታዎች ብሎ ነው የሚገልጸው። ከዛ ውጭ የሚገልጸው ነገር የለውም። ኮንቴስትድ ኤሪያ ነው የሚላቸው። አወዛጋቢ ከሆነ አማራ ክልል ሲጠራው ልክ አንተ ስትጠራው ልክ የማይሆንበት ነገር የለም። አማራ ክልልም እኔ ነኝ ልክ ይላል፣ አንተም እኔ ነኝ ልክ ትላለህ። ነገ ከነገ ወዲያ እንደተባለው ሪፈረንደም ሲመጣም እኮ የአማራ ክልል የአማራ ነው ሪፈረንደም ስጡ ሊል ይችላል። አማራን እንበሉ መሬቱም ወደ አማራ ይሁን ሊል ይችላል። የማንነትም የወሰንም ሲሆን ትግራይም ኖ ምዕራብ ትግራይ ነው ዜጎቹም የኔ ናቸው ብሎ ይቀሰቅሳል። አይቀርም እኮ ነገ ከነገ ወዲያ ሪፈረንደም ሲካሄድ ራሱ አይቀርም እኮ። ቁጭ ብለህ ታዲያ እንደ ኤርትራ ባርነት ወይ ነፃነት ብለህ እንዴት ነው የምትፈልገው? ወደ ትግራይ መሄድ ነፃነት፣ ወደ አማራ መሄድ ባርነት፣ አማራው ደግሞ ወደ አማራ መሄድ ባርነት ነፃነት፣ ወደ ትግራይ መሄድ ባርነት እንዲል ነው የምትፈልገው? የሚሆነው ምንድነው? ወይ አማራ ትካለላላችሁ ወይስ ወደ ትግራይ? ማንነታችሁ ከትግራይ ጋር ነው ወይስ ከአማራ ጋር ነው? ዘን ምን እንደሚጀመረው እንትን ይጀምራል፣ ካምፔን ይጀምራል። የአማራዎቹም ክልሉን ወደ አማራ ውሰዱ የሚል ካምፔን ህዝቡን ይቀሰቅሱታል። ማንነታችሁም አማራ ነው ብሎ ይቀሰቅሳሉ። የትግራዮቹም ይቀሰቅስ። ገና እኮ ነው እሱ። ያፌዝ ገና አልመጣም። ያፌዝ ሳይመጣ አሁን አወዛጋቢ ቦታዎች በተባለበት ቁመናው አወዛጋቢ በሆነበት ብድግ ብለህ መጥተህ ከዚህ በኋላ እንደዚህ ማለት አትችሉም። ቴዲ እንዳለው ጸባጫሪነት ነው። እውነት ለመናገር ጸባጫሪነት ነው። ከዛ የተለየ ነገር የለው። መግለጫ አለ በትግራይ ጊዜ አስተዳደር ካቢኔ የወጣ መግለጫ ነው እና ትንሽ ግራ ስላጋባኝ ነው። ባጭሩ ምርሱ የሚያረኩት ስለ ወልቃይት ሁመራ አትናገሩ አይነት ነው ሐሳቡ። እኔ እንደገባኝ ከሆነ መናገርም አትችሉም፣ መናገርም የለባችሁም እና እያንዳንዱ ተነክሶ ነው የወጣውና ምንድነው የሚል ጥያቄ ስላስነሳብኝ ምን ይላል? አንዳንድ የፌዴራል መንግስት ሚዲያዎችና የአማራ ክልል መንግስት የፕሪቶሪያውን ስምምነትና ህገ መንግስት የሚጥስ ስራ እየሰሩ ነው። በተደጋጋሚ ጊዜ ምዕራብ ትግራይን የአማራ ክልል አካል አድርገው እየቆጠሩ ነው፣ ያቀረቡ ነው ይላል። አንድ ይቀጥልና እኛ ግን ስለራሳቸው ሲያወሩ በፕሪቶሪያው ስምምነት መሰረት የሚጠበቅብን ሁሉ እየፈጸምን ነው። ያም ሆኖ ግን የትግራይ ግዛታዊ አንድነት አልተመለሰም፣ ተፈናቃዮች አልተመለሱም ይላል። ሌላ እኛ የምናደርገው ትግል ሰላማዊና ፖለቲካዊ ትግል ነው ይላል። የዛሬው ጊዜ አስተዳደሩ መግለጫ ነው። ደን ምን ተጣሰን የሚለው ላይ ምዕራብ ትግራይን የአማራ ክልል ግዛት የሚያደርግ ተደጋጋሚ መልእክት እያየን ነው። ምሳሌ 1 ሚያዝያ 8 2017 ላይ የተከዜ ትውልድ የተከዜ ዘብነቱና በተግባር በሚል ርዕስ ፕሮግራም በአማራ ክልል ተሰርቶ ሁመራን የአማራ ክልል የማድረግ እጅግ አደገኛ መልእክት ተላልፏል። ህገ መንግስቱንም ይጥሳል፣ ፕሪቶሪያውንም ይጥሳል ይላል። ሚያዝያ 1 2017 ደግሞ የኢትዮጵያ ፕሬስ ድርጅት በትግርኛ ቋንቋ ጎንደርና ሁመራን የሚያገናኝ ብሎ የሰራው ፕሮግራም አለ ይላል። አሁን ሚያዝያ 20 ከትላንት ወዲያ መሰለኝ ጎንደርን እናልማት በሚለው ፕሮግራም ላይ የፌዴራል መንግስቱ ከፍተኛ ባለስልጣናት በተገኙበት መድረክ በተከናወነ የገቢ ማሰባሰቢያ መርሃ ግብር ላይ በወልቃይት ጸገዴ ሰቲት ሁመራ ስም ገንዘብ መበራከቱ በመገናኛ ብዙሃን ተነግሯል። ይሄ ዳግም ግጭትን የመቀስቀስ ነው እና እንግዲህ የትግራይ ጊዜ አስተዳደር መናገር የለባችሁም የሚል ነው እየተነሳ ያለው ሐሳብ እና ምንድነው የሚሰማ? በጣም አጭር ደቂቃ ያለን እሷ ላይ አስተያየት ስጥ። እኔ የሚሰማኝ ኤርሚያስ ጸባጫሪነት ነው። እንደዛ ነው የሚሰማኝ። በአጭሩ እሱን በዛ ደረጃ ማስቀመጥ የሚያስፈልግ ይመስለኛል። ለመሰለ እነዚህ አካባቢዎች አከራካሪ ናቸው ብለው የፈረሙት ራሳቸው ናቸው። እንደውም አሁን እነዚህን አካባቢዎች ወልቃይት፣ ጠገዴ፣ ሁመራ እያሉ የሚጠሩ ሰዎች አልነበሩም። አከራካሪ ነው ብለውም አልፈረሙም። እነሱ የአማራ ነው ብለው ነው የሚያስቡት። ወደዛም ለማድረግ ነው ጥረታቸው። ህወሓት ግን አከራካሪ ብሎ ፈርሟል። በቃ እኮ አከራካሪ እኮ ካልከው
አንተ ምዕራብ ትግራይ ስትለው ወይም አንተ ወልቃይት ስትለው እኔ ምዕራብ ትግራይ ስለው ምን እያልክ ነው ማለት ነው? ነገሩ አከራካሪ መሆኑን እየተናገርኩ እኮ ነው። በቃ አከራካሪ የሆነው ለዛ አይደለም እንዴ? በመጠሪያው ሙሉ አንግባባ። በቃ አከራካሪ መሆኑን በተግባር እያሳየ ነው። እና እንደውም የፕሪቶሪያ ስምምነት አካባቢዎቹን በትክክለኛው መጠሪያ እንደጠራቸው ማሳያ ነው እንጂ የፕሪቶሪያን ስምምነት ከመጣስ ጋር የሚያያዝ ነገር አይደለም። የፕሪቶሪያ ስምምነት አካባቢዎቹን አከራካሪ ያለው ከመጠሪያቸው ጀምሮ ስለሚያከራክርም ነው። ከመጠሪያቸው ጀምሮ ይሄን ደግሞ የፈረሙት እነሱ ናቸው። ግን እነሱ ደግሞ እንዲህ ይሉና በሌላ መልኩ ደግሞ ራሳቸው ምዕራብ ትግራይ ደግሞ ብሎ ይጠራል። እሺ አከራካሪ ብለህ ፈርመህ እናንተ ይሄንን አትበሉ እኔ ግን ይሄንን ልበል ማለት ጸባጫሪነት ካልሆነ በስተቀር ምንድን ነው? ከፈለክ በራስህ ስም ጥራው፣ ሌላውም እሱ በሚጠራው ስም ይጥራው። በቃ አከራካሪ መሆኑን ነው የሚያሳየው። እኔ ልጥራው እናንተ ግን አትጥሩት ማለት ምን ማለት ነው? ጸባጫሪነት ካልሆነ በስተቀር። ለዛ አሁን ደግሞ ይሄ ገንዘቡን በወልቃይት በሁመራ ስም አትሰብስቡ። ኦኬ በምዕራብ ትግራይ ስምስ ቢሰበስቡ መግለጫ የሚያስወጣ ነው ወይ? እኔ አምጡት ብሩን ሊሉ ነው። በምዕራብ ትግራይ ስም ቢሰበስቡ በቃ በፈለጉት አይነት ስም ብቻ እዛው አካባቢ ላለ ህዝብ ነው የተሰበሰበው። ይሄ ጸባጫሪነት ካልሆነ እንደመሰለኝ የሆነ ሰው በወልቃይት ሁመራ ምናምን ስም 10,000 ሰጥቻለሁ ወይ 1 ሚሊዮን ሰጥቻለሁ 10 ሚሊዮን ሰጥቻለሁ ብሏል። እሱ ይሄ የተነገረው በፌደራል መንግስት ባለስልጣናት በተገኙበት የአማራ ክልል ባለስልጣናት በተገኙበት ነው ማለት ምን ያደርጉ? አሁን ፌደራል መንግስት አሁን ያለው ቢልስ በኢትዮጵያ ውስጥ በሆነ ከሌ ስም ሰጥቻለሁ ብል እንዴት ነው ፌደራል መንግስቱ ኮንትሮል የሚያደርገው? ማለት እንዳልከው ጸባጫሪነት ካልሆነ ምንድነው? የፌደራል መንግስት እኮ መልስም አለው እና ታዲያ ለምን አከራካሪ አልነው? በስምም ስለማትስማሙ አይደለም እንዴ? መልሱ እኮ ነው። አከራካሪ ይሁን ይሄ ቦታ መጠሪያው። ለምን ምዕራብ ትግራይ ብለው ስም አልሰጡትም? ለምን ወልቃይት ብለው ፕሪቶሪያ ላይ ስም አልሰጡትም? ችግር እኮ የለውም እኮ በዛ ስም እኮ ጠርተውት የትኛውም ክልል ላይ አይደለም ማለትም እኮ ይቻላል። ለምን ስሙን ጭምር ትተው አከራካሪ ብቻ በሚል ኮንቴስትድ ኤሪያ በሚል ለምን ተቀመጠ? ከመጠሪያ ጀምሮ ስለሚያከራክር ነው። ከመጠሪያ ጀምሮ ስለማያግባባ ነው። ሰው ያን አምኖ መቀበል ያስፈልጋል። እነሱም ምዕራብ ትግራይ ያሉ ይጥሩት፣ ሌሎቹም መጥራት አለብን በሚሉት ስም ይጥሩት፣ ምንም ችግር የለም። ይሄ ግን ይሄንን እያነሳህ አሁን ላይ እንዲህ የምታደርገው በነገራችን ላይ ከጸባጫሪነትም በላይ አላማም ያለው ከመቼ ወዲህ ነው እንዲህ አይነት ነገር የበረከተው? ሙሉን ስሙት። ይሄን ነው እያለ ያሉት እንግዲህ ማለት በቂ መልስ ስለመሰለኝ ነው የጠባጫሪነት ጉዳይን እያነሳ ያለሁት። እና አሁን እሺ ምን ሊያወጡ ነው? ያው ዛሬ እንደው እርፍ በሉት ብለው የአማራ ክልል ይዞ ወጣ ይሄን መግለጫ። አማራ ኮሙኒኬሽን በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን በዳንሻ ከተማ አስተዳደር የመንገድ ፕሮጀክት የኮብልስቶን ወይም ጌጠኛ ድንጋይ ንጣፍ ስራ በፎቶ ብሎ ይዞ ወጣ። ምን ልትለው ነው ደግሞ? ነገ መጣ ማለት አትችልም ምናምን ልትለው ነው? ይሄ ነው አስቸጋሪ የሚያደርገው። ኢንስቲትዩት እንትን ተቋማዊ ስትራቴጂክ ሐሳብ ከሌለ እንደዚህ አይነት ነገር ውስጥ ነው የምትነ። ኤኒዌይስ አጭር መልስ ስለተመለሰ ለዛ ነው። የሻዕቢያ ጋር በተያያዘ ቀይ መስመር እኔ እንግዲህ አንደኛ በወታደራዊ ኃይልና ማስፈራራት የሚል በአብን ውስጥም አላየውም፣ በኢትዮጵያ መንግስት ደረጃም አላየውም። ወታደራዊ ኃይልና ማስፈራራት ዝግ ባይሆንም እስካሁን ግን በዛ ደረጃ የተገለጸ ነገር አላቅም። በኢትዮጵያ ፖለቲካ ፓርቲዎችም አብንን ጨምሮ በኢትዮጵያ መንግስት ደረጃም የኢትዮጵያን የባህር በር ጥያቄ በወታደራዊ መንገድ እና በማስፈራራት እንፈጽማለን የሚል የለም እስከማውቀው ድረስ። ነገር ግን የኤርትራ መንግስት ከታሪካዊ ጠላቶቻችን እሱም ሆኖ ሲያበቃ በማበር ኢትዮጵያን በምድር የሚዘጋ ከሆነ
በሰማይ ዘጋለው ብሎ ካሰበ ግን የድመቷ ጉዳይ መምጣቱ አይቀርም። ይሄን ማወቅ አለበት። ድመቷን አጥረህ የራስ ያሳደግካትም ድመት ብትሆን መስኮት ዘጋግተህ ምን ብለህ ብታመጣት ወደ አንተ ነው ሮጣ የምትመጣው። ስለዚህ አየር ዘጋለው፣ መንገድ ዘጋለው፣ የባህር በር ጥያቄን ዘጋለው ምትል ከሆነ የማይቀርልን ነገር ውስጥ ነው የምትገባው። ለዛሬ ዝግ አይደለም። እኔ አሁን ወታደራዊ እርምጃ የሚል የመንግስት አካልም አልሰማውም። አክቲቪስቶች ሊናገሩ ይችላሉ። ፖለቲካ ኃይሎችም አቋም ወስደው እንደ ድርጅት በወታደራዊ የሚል አላየውም፣ አብንን ጨምሮ። ለአብን ስለሆነ ሂስቶሪካሊ ልክ አይደለም፣ ታሪካዊ ልክ አይደለም፣ ቅቡል አይደለም፣ የኤርትራ ሀገር የሆነችበት መንገድ ቅቡል አይደለም የሚል ነው እያነሱ ያሉት። ስለዚህ አሁንም ልድገመው፣ ዘጋግተህ የምትቆይ ከሆነ የማይቀርልህ ዕዳ ውስጥ ነው የምትገባው። መፍራትም አለብህ ማለት ነው። ከፈራህ ደግሞ ወደ ሶሉሽን ትመጣለህ። በሰላማዊ መንገድ የኢትዮጵያን የባህር በር ጥያቄ መመለሱ ነው የሚሻለው። ይሄ አንደኛው ነው፣ የማይቀር ዕዳ ሊሆን ስለሚችል። በአየርም ዘግቼ በምድርም ዘግቼ ካልክ የህልውና ጥያቄ ይሆናል። የዚህ የህልውና ጥያቄ ደግሞ በማንኛውም መንገድ ውስጥ ሊገባ ይችላል። ሀገርን 130 ሚሊዮን ዘግተ የት ልትሄድ ነው? ያውም ታሪካዊና ህጋዊ ባልሆነ መንገድ አተን ማለት ነው። ስለዚህ አንደኛው ፖይንት እሱ ነው። በደንብ ማስረገጥ የሚያስፈልገው ፖይንት እሱ ነው። አይቀርልህም። ኢፍ አየሩን የምትዘጋ መሬቱን የምትዘጋ ከሆነና መፈናፈኛ የምታሳጣ ከሆነ አይቀርልህም። ኤንድ ይሄ ጦርነት ደግሞ የቀናት ነው የሚሆነው። በእርግጠኝነት ነው የምናገረው። የቴክኖሎጂ ጦርነት ነው የሚሆነው ጦርነቱ። አንዱ እሱ ነው። ሁለተኛው ታሪካዊና ህግን አታጣቅሱ የሚል የደንቆሮ አስተሳሰብ። ይሄን ሂድና ለእናንዳርጋቸው ነገራቸው። የኤርትራ መንግስት ምን አገባው? ስለ ህግ ስለ ታሪክ የኢትዮጵያ ፖለቲካ ኃይሎች ቢናገሩ ምን አገባው? ምን አገባህ እንዴ? አንድ የፖለቲካ ኃይል አብን የሚሆን ኢዜማ ጅቡቲ የሄደችበት መንገድ ከህግ አንጻር ከታሪክ አንጻር ትክክል አይደለም ቢል ጅቡቲ ረጎራው ልትለው እንዴ? ኤርትራን ብቻ እንዳልኩት እኮ ነው። ጅቡቲ የሄደችበት መንገድ ብሎ አጼ ሚኒሊክ እንዲህ ምናምን በዛ ወቅት እንደዚህ የከሌ ስህተት ምናምን ብሎ ቢል ልክ አይደለም ልትለው? ምን ማለት ነው ይሄ? የትኛውም የኢትዮጵያ ፖለቲካ ፓርቲ ታሪክን መተንተን ህግን መተንተን አቋም መውሰድ ከሱ መብቱ ነው። ስላስፈራራ ቀይ መስመር ስላልክ የሚቆም ነገር አይደለም። እዛው በአንተ ዙሪያ ለተሰባሰቡት ሰዎች ለነሱ ቀይ መስመር በላቸው፣ ለእናንዳርጋቸው በላቸው፣ ቀይ መስመር ነው በላቸው። ለነሱ አርፋችሁ ተቀመጡ። እንደውም አንዳርጋቸው ከዛሬ በፊት የጻፍከውን ከ6 ዓመት በፊት ሰምተናል፣ ኤርሚያስ አውጥቶ አይተነዋል፣ አላነበብነውም ነበረ። አንዳርጋቸው ለካ እንደዚህ ብለህ ጽፈሃል፣ በአስቸኳይ ወጥተህ ይቅርታ ጠይቅ በሉት ለሱ። አንዳርጋቸው ምንድነው ያለን? ይሄው እዚህ ላይ እንደምታዩት ለኤርትራ እውቅና መሰጠት አልነበረበትም። ወያኔ ለስልጣኑ ሲል በሻዕቢያ ጉያ በመሸጎጡ በስልጣን ላይ መደላደል መረጠ። በዚህ ድርጊቱ የኢትዮጵያ ህዝቦች በሙሉ ያለ ባህር በር ያስቀረውና ቆይቶም ሌሎች መዞች ያስከተለው የሻዕቢያን የግዛን ድንበር ተቀብሎ ለኤርትራ ነፃነት እውቅና ስለሰጠነው ነው ያለው አንዳርጋቸው። ወያኔ ድርጅቱን አቋም የኢትዮጵያ መንግስትና የህዝቦቹ አቋም አድርጎ ምንም አይነት ህጋዊ ውክልና ሳይኖረው ነበር ይህንን ያደረገው። ትክክል አይደለም ነው ያለ። ሂድና አንዳርጋቸውን አስጠንቅቀው። ወያኔ በኤርትራ ላይ የወሰደው አቋም ህዝብ እንዲያጸድቅለት ውሳኔ ማድረግ ይገባው ነበር። ይህን የማይችል ከነበረ የማይቻልበት ነው እስኪመጣ ድረስ ውሳኔ የወሰነው መብት እንደሌለው ለሻዕቢያ ማሳወቅ ነበረበት። አንዳርጋቸው ነው የጻፈው። ኤዲቶ ነው አሜሪካ የታተመ። ሻዕቢያ ኤርትራን በሙሉ በተቆጣጠረበት ወቅት ምንም አይነት ወታደራዊ ጣልቃ ገብነት ከኢትዮጵያ መንግስት ሳይደረግበት የግዛን ነፃነቱን ካላወቁችሁ ማለት አይችልም። ይሄን ያለህ አንዳርጋቸው ነው። አንዳርጋቸውን ተቆጣ። የህግ ጥያቄ፣ የታሪክ ጥያቄ፣ የሞራል ጥያቄ ያን ያነሳው አቶ አንዳርጋቸው ነው። እሱም መቆንጠጥ ትችላለህ፣ እሱም መመጅለግ ትችላለህ። ሌሎቹን አካላት ግን ምን ስለሆንክ ነው የምትመጀልገው? ምን ስለሆንክ ነው ታሪክ ማጣቀስ ህግ ማጣቀስ አትችሉ የምትለው? ይሄ በጣም በጣም አሳፋሪም ድንቁርናም ነው። የበለጠ ግን ዝርዝር ነገሮችን ሌላ ጊዜ አነሳለሁ። አስቸኳይ ሁኔታው ስላለው ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም